አንድ ቲም አለን እንደዚህ ቤተክርስቲያን ከዛ ቲም የሚመነጭ ነው ሁሉ ነገር ስለዚህ ከዛ ቲም እናሳለን ከተፈጠርንበት ዓላማ የተፈጠርነው ለፍቅር ነው አሜን ፍቅር ፈጥሮናል አሜን ለፍቅር ተፈጥረናል አሜን ይሄ አንድ ቀን አባባል አድርጋችሁ ከሄዳችሁ ህይወታችሁ በዛው ይቆማል ነገር ግን ይሄ የመጽሐፍ ሁሉ መጠቅለያ ነው ፍቅር የፈጠረን ደግሞ ለፍቅር ነው አሜን ሃሌሉያ አሜን ስለዚህ መጀመሪያውና ትልቁ ኃላፊነታችን ፍቅር ማለትም የተፈጠረው እግዚአብሔርን ለመውደድ ስለሆነ እግዚአብሔር ከኛ የሚጠብቀው ምንም አይነት ስራ የለም የሚጠብቀው እግዚአብሔር እኛ እሱን መውደዳችን ነው እግዚአብሔርን የሚወድ ሁሉ ሕግን ፈጽሟል እግዚአብሔር ከማንም ሰው ሌላ ነገር አይፈልግም የተቀመጣችሁበት ወንበር የተሰራው ሰው የሰራው ለሰው መቀመጫ ስለሆነ እስከ ተቀመጣችሁበት ድረስ የተሰራበትን ዓላማ እየፈጸመ ነው ሌላ አይጠበቅበትም እንዲያቀዘቅዝላችሁ አትጠብቁም እንዲያሞቅላችሁ አትጠብቁም ወይም ደግሞ እንድትተኙበት አትጠብቁም ሰው ደግሞ የተፈጠረው እግዚአብሔርን ለመውደድ ነው አሜን እግዚአብሔር ወዳጅ ፈልጎ ነው የፈጠረው አሜን ስለዚህ እግዚአብሔር የሚፈልገው ከኔና ከናንተ ፍቅር ነው ነገር ግን ሰውን ሁሉ እግዚአብሔር ለፍቅር ስለፈጠረው እግዚአብሔርን መውደድ ብቻ ሳይሆን ሰውንም የመውደድ ግዴታ አለብን ጎናችሁ ያለ ሰው አብሯችሁ የሚሰራ ሰው አብሮን የሚያመልክ ሰው ማንኛውም ሰው የመወደድ መብት አለው እየሰማችሁ ነው በፈጣሪ በእግዚአብሔር ዘንድ የተሰጠው ትልቁ መብት ለፍቅር ስለተፈጠረ በምንም አይነት ሁኔታ ውስጥ ይሁን ምንም ያህል ክፉ ሰው ይሁን ያ ሰው እንዲወደድ እግዚአብሔር አዟል ለምን ያ ሰው የተፈጠረው ለፍቅር ነው ለመወደድና ለመውደድ ነው የተፈጠረው አንድ ሰው እስኪበል ለመውደድና በሉ እስኪ ለመወደድ ተፈጥሬያለሁ ሃሌሉያ አሜን ለዚህ ነው በሰው ህይወት ሁሉ ውስጥ የፍቅር ረሃብ ያለው ሁላችሁ ብዙ ጊዜ ስሜታችሁ የሚጎዳው ሰው እንደማይወዳችሁ የመሰላችሁ ጊዜ ነው ሰው እንደሚወዳችሁ ደግሞ በመሰላችሁ ጊዜ ደስታ ይሰማቸዋል ሙላት ይሰማቸዋል መከናወን ይሰማቸዋል ለምን በተፈጥሯችሁ ውስጥ የመወደድ ፍላጎት አለ ያ የመወደድ ፍላጎት እኛ የፈጠርነው ሳይሆን እግዚአብሔር እኛን ሲፈጥረን በውስጣችን ያስቀመጠው ነገር ነው እንድንወድና እንድንወደድ ነው የተፈጠርነው በመጀመሪያ ደረጃ በአምላካችን በእግዚአብሔር ተወደናል በሁለተኛ ደረጃ ደግሞ ሰው ሁሉ እንዲወደን እግዚአብሔር ይፈልጋል ግን ሰው ሁሉ እንዲወደን እንደሚፈልግ ሁሉ እንድንወድ ደግሞ እግዚአብሔር ይፈልጋል ስለዚህ 10ቱን ትእዛዛት ስንደመድመው ሁለት ነገር ነው አምላክን መውደድና ሰውን መውደድ ብቻ ነው ግልጽ ነው ያልኳችሁ ያለው አምላክን መውደድና ሰውን ጓደኛችሁን ከወደዳችሁት ሚስቱን አትመኙም ገንዘቡን አትመኙም አትዋሹትም በሐሰት አትመሰክሩበትም አምላካችሁን እግዚአብሔርን ከወደዳችሁት ለጣዖት አትሰግዱም ስሙን በከንቱ አትጠሩም ስለዚህ 10ቱ ትእዛዛት ከተፈጠርንበት ዓላማ አንፃር እግዚአብሔር እንደ መስታወት እንድናያቸው የሰጠን ነው የሚሻሩም አይደሉም አምልኮ ታዲያ ምንድነው አምልኮ ሰውን ስትወዱት ሰው ጎደሎ ስላለው ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 3 ላይ ሲናገር እንደዚሁም ያዕቆብም ይናገራል ስለ እምነት ሲናገር ሂድና እሳት ሙቅ የሚለው ሰው አንድ ሰው እርቃኑን ሆኖ ታርዞ ስታዩት ሂድና እሳት ሙቅ ብትሉት እየወደዳችሁት አይደለም ስለዚህ ፍቅር መገለጫ አለው ለሰው ልጆች ፍቅራቸውን የምትገልጡት ሰዎች ሙሉ ስላልሆኑ ጉድለታቸውን በመሙላት ነው ወይም ኒድ አላቸው ፍላጎት አላቸው እጥረት አላቸው አንድ ሰው በራሱ የፈለገ ያህል ገንዘብ ቢኖረው ሙሉ አይደለም ትዳርም ቢኖረው ሙሉ አይደለም
ሙሉ አድርጎ ሙሉ በሙሉ ሙሉ ሆኖ የተፈጠረ የለም። እየሰማችሁ ነው? አንዳችን ካንዳችን የሚያስፈልገን ነገር አለ። ስለዚህ የሚያስፈልገን የመጀመሪያው ነገር ሁላችንም ቅድም እንዳልኩት መወደድ እንፈልጋለን። መወደድ የሁላችን ፍላጎት ነው። አሜን። እስኪ በሉ መወደድ በሉ እስኪ። የሁሉም ሰው ልጅ ፍላጎት ነው። አሜን ነው። ገንዘብ እንኳን የማይፈልግ ከሆነ አንድ ሰው ፍቅር ልትሰጡት ትችላላችሁ። ምንም ነገር ልትሰጡት በማይትችሉበት አይነት ቁሳዊ ደረጃ ላይ ካለ ፍቅር ግን ይርበዋል ያ ሰው። ስለዚህ ለሰዎች የሚያስፈልጋቸውን ነገር በመስጠት እግዚአብሔር በእኛ ውስጥ ያስቀመጠውን ፍቅር መግለጽ ስንችል ለእግዚአብሔር ያለንን ፍቅር ምን ገልጸው ግን በአምልኮ ነው። እግዚአብሔርን ወደዋለሁ ካልን መገለጫው አምልኮ ነው። ለምን? እግዚአብሔር ምንም አይነት ጉድለት የለውም። አይረበውም፣ አይጠማውም፣ አይደክመውም፣ አይታክተውም፣ ዕውቀት አያንሰውም፣ ምክር አይጠይቅም፣ አይተኛም፣ አያንቀላፋም። እግዚአብሔር ከፍጥረቱ የሚፈልገው ምንም ነገር የለም። በራሱ ለራሱ የሚኖር አምላክ ነው። እኛ ስለምናስፈልገው አይደለም የፈጠረን፣ ነገር ግን ከኛ ጋር ደስ ለመሰኘት ስለፈለገን የፈጠረን። ደስታውን እንድንጋራ፣ ችሎታውን እንድንጋራ፣ ያለውን ማንነቱን እንድንጋራና ጀስት ከኛ ጋር ፍቅር ስለሆነ የፍቅር ፍላጎት ብቻ ነው ያለው። ስለዚህ አምላክ ምንም ጎደሎ ስለሌለው ፍቅራችን ልንገልጽ የምንችልበት ምንም ነገር የለም። ቤተክርስቲያን ውስጥ መታችሁ መባ ስትሰጡ፣ አስራት ስትሰጡ፣ ምንም ነገር ስታደርጉ የሚወደውን በመውደድ ፍቅራችሁን ለመግለጽ ነው እንጂ የእርሱ ዳይሬክት የሆነ ኒድ የለውም። ቀጥተኛ የሆነ እጥረት የለውም። እግዚአብሔር አይበደርም፣ እግዚአብሔር አይለምንም፣ እግዚአብሔር ኦፈሪንግ አይፈልግም። ነገር ግን እኛ ፍቅራችን የምንገልጽባቸውን መንገዶች ዘርግቶልናል። የራሳችን አድርጎ ከሰጠን በኋላ መልሰን በመስጠት ፍቅራችን እንድንገልጽ ልክ እንደ ልጆቻችሁ ማለት ነው። የኛ ልጆች በ14ኛ የጋብቻ ቀናችን ላይ ስጦታ ሊሰጡን ፈለጉ፣ ግን የራሳቸው የለም። በኋላ ምን አልናቸው? ሌላ ጊዜ እኛን ሰጣችሁና ስጦታ ትሰጡናላችሁ። ለምን? ልጆቻችን ናቸው። በእኛ ኬር ውስጥ ነው ያሉት፣ በእኛ እቅፍ ውስጥ ነው ያሉት። የራሳቸው ነገር የለም። እናንተም ደግሞ የራሳችሁ ነገር የላችሁም። ከሰጣችሁ ለዛ ነው ዳዊት ከሰጠህን ሁሉ ሰጥተንሃል የኛ የሆነ ነገር የለም ያለው። ለእግዚአብሔር የሚሰጥ ሰው የለም፣ ከእግዚአብሔር የሚቀበል ነው ያለው። ነገር ግን እግዚአብሔር አቅም ይሰጠንና ፍቅር ይሄ ያንተ ነው እንደፈለክ አድርገው ብሎ ይሰጣቸዋል። ከፈለጋችሁ የፈለጋችሁትን ልታደርጉ ትችላላችሁ። እግዚአብሔር ስለምታደርጉት ነገር አይከሳችሁም። እግዚአብሔር ሲሰጥ በነፃነት ነው የሚሰጠው። ነገር ግን ፍቅራችሁን በሰጣችሁ ነገር የራሳችሁ ነው። ከተቀበላችሁ በኋላ የራሳችሁ ነው። መልሳችሁ ለሱ በመስጠት ፍቅራችሁን እንድትገልጹ እግዚአብሔር ይፈልጋል። ስለዚህ መባ፣ ስርዓት፣ ልዩ ስጦታ፣ የተለያየ በቸርች የምትሰጡት ገንዘብ፣ ኢቭን የምታገለግሉት አገልግሎት ሁሉ ከተሰጣችሁ ነገር እንደገና እግዚአብሔር ራይትስ መብት ስለሰጣችሁ የራሳችሁ አድርጋችሁ እንድትቆጥሩት እግዚአብሔር ስለሰጣችሁ መልሳችሁ ፍቅራችሁን ለመስጠት የምትጠቀሙበት ነው። አምልኮ ሁለት ነገር ነው። አምልኮ ለእግዚአብሔር የፍቅር ምላሽ መስጠት ነው። ሁለተኛ ደግሞ አምልኮ ለእግዚአብሔር መገዛት ነው። ሁለቱ ነው። አምልኮ ለእግዚአብሔር የፍቅር ምላሽ መስጠት ነው። አምልኮ ለእግዚአብሔር መንገድ መገዛት ነው። እስኪ በሉ አምልኮ በሉ እስኪ። አምልኮ ለእግዚአብሔር ምላሽ መስጠት ነው። ምን ይላል ዮሐንስ መልእክት ላይ ምዕራፍ 4 እርሱ ወዶናልና እኛ እንወደዋለን ይላል።
እርሱ ምን ብሎናልና ሳይወደን ውደዱኝ አላለን አስቀድሞ እሱ ምን ብሎናል ይላል ወዶናል ስለዚህ እንወደዋለን የእግዚአብሔርን ፍቅር ደግሞ በዚህ አውቀናል ገና ኃጢያተኞች ሳለን ስለኛ ስለሞተ ፍቅሩን በዚህ ምን ብለናል ስለዚህ ወርሺፕ አምልኮ ለእግዚአብሔር የምንመልሰው ምላሽ ነው ወርሺፕ መዘመር ማለት አይደለም የልባችን ሪስፖንድ ነው መዘመር አይደለም ያ ሪስፖንድ ምንድነው እግዚአብሔር ወደኛ ላመጣው ነገር እኛ ምን መልሰው ነው እኛን እግዚአብሔር ወደደን እኛን ወደዋለን ስንወደው ሪስፖንዳችን መዘመር ሊሆን ይችላል ማልቀስ ሊሆን ይችላል መጮህ ሊሆን ይችላል ከኛ ውስጥ የሚመጣ ሪስፖንድ ነው ወርሺፕ መጽሐፍ ቅዱስ ላይ ስታዩ አምልኮ አመለኩ ሲባል ብዙ ጊዜ ወይ ሰገዱ ነው እግዚአብሔርን ሲያዩ ይሰግዳሉ they bow down and worship him ሲያዩት ላዩት ክብር ይሰግዳሉ ላዩት ክብር መስገዳቸው ሪስፖንድ ነው ክብሩን አዩ ዝም አይሉም ስለዚህ መዘመር አይደለም አምልኮ እግዚአብሔር ፍቅር ነው ፍቅሩ ከገባችሁ መውደዳችሁ አምልኮ ነው ነገር ግን ውደደው ሲል እግዚአብሔር ምንድነው ያለው ጌታ ኢየሱስ በፍጹም ነፍስህ በፍጹም ኃይልህ በፍጹም ልብህ ይሄ ማለት በሶስቱ የህይወትህ ክልል ማለት ነው እንደዚህ ማታደርጉ ከሆነ ውሸታሞች ናቸው በፍጹም ኃይልህ ማለት በፊዚካል አቢሊቲህ ማለት ነው በቁሳዊ ኃይልህ ማለት ነው እግዚአብሔር በሰጠህ ቁሳዊ ኃይል ስጋህ ገንዘብህ ቁሳዊ የሆነው ነገር ሁሉ ለእግዚአብሔር ሪስፖንድ ምላሽ መስጠት አለበት ለእግዚአብሔር ምላሽ መስጠት አለበት በነፍስህ ማለት ኢሞሽንህ ፈቃድህ ስሜትህ ለእግዚአብሔር ምላሽ መስጠት አለበት በልብህ ማለት መንፈስህ ለእግዚአብሔር ምላሽ መስጠት አለበት ውደደው በእነዚህ ሶስት የህይወት ክልሎች እግዚአብሔር አምላክህን ውደደው እና አምልከው መውደድህ እንዴት ነው የምትገልጠው ስታመልከው when you worship him ብዙ ጊዜ ፋውንዴሽን እንደዚሁም ብዙ ጊዜ በዚህ ቸርች ውስጥ በመሰጠው ትምህርት የተማራችሁ ሰዎች እግዚአብሔር እንደ ኪዳን አድርጎ ያመጣው ነገር ዓለም ሳይፈጠር አስቀድሞ ለኛ የወሰነው ነገር ነው አዲስ ነገር አይደለም እግዚአብሔር አዲስ ነገር የለውም ዓለም ገና ሳይፈጠር እናንተ ሳትፈጠሩ ገና እግዚአብሔር ሰው የሚባል ፍጡር እንፍጠር አክቹአሊ ዛሬ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ሲል እኛ እንዲገባን ነው ሰው አይባልም ነበር በእግዚአብሔር ሲታሰብ ምዕራፍ 2 ላይ ነው ሰው የተባለው ግን እግዚአብሔር ገና አስቀድሞ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ፕላን እቅድ በልቡ ሲመጣ ለሰው ያሰበው ሐሳብ አለ ለምንድን ነው የምፈጥረው ከፈጠርኩት በኋላ ምንድነው የምሰጠው ከርሱ ጋር ያለኝ ህብረትና አንድነት ምን ይመስላል የሚለው ነገር በአንድ ጊዜ ያለቀና የተደመደመ ነገር ነው ገና እግዚአብሔር ሲያስብ ሃሌሉያ ገና እግዚአብሔር ሲያስብ እኛ ሁሉ ያኔ ተፈጥረናል አጋጣሚ አይደላችሁም ጎናችሁ ያለውን ሰው አጋጣሚ አይደለህም በሉት አጋጣሚ በሚመስል ሁኔታ ምናልባት ተወልደ ሊሆን ይችላል ነገር ግን በእግዚአብሔር ዘንድ አጋጣሚ የሆነ ሰው የለም እንግዳ አይደላችሁም ስለዚህ ገና እግዚአብሔር ሰውን ሲያስበው ሰውን የሚፈጥርበትን ዓላማ ዲሳይድ አድርጓል ወስኗል አቅዷል ጌታ ስሙ ይባረክ ምን እንደሚያደርጋው ወስኗል ስለዚህ ሙሴ ሲጽፍ ሊል የሚችለው አሁን መታየቱን ሰው እግዚአብሔር በመልካችንና በመሳሌያችን እንፍጠር አለ ከዛ ሁሉን ወሰነ ሰው ከወደቀ በኋላ እግዚአብሔር ያዘለት ፕላን እግዚአብሔር ያዘለት ሁሉም ነገር ፌል ያደረገ በመሰለ ጊዜ እግዚአብሔር ለሚመርጡት ሰዎች
ሪስፖንድ ለሚያደርጉ ሰዎች ምላሽ ለሚሰጡት በሉስኪ እግዚአብሔር ኪዳን መግባት ጀመረ ያ ኪዳን ገና ሰውን በመልካችን እንደምሳሌያችን እንፍጠር ሲል ያዘው ሐሳብና ቅድ ክፍል ነው አንድ ሰው የገባው ሰው አለ ወይ ኦኬ ልንገራችሁ ማለትም አብርሃምን አግኝቶት እየባረኩ ባርካለሁ አሕዛብ በዘር ይባረካሉ ብሎ የመንፈስን ተስፋ ሲሰጠው ያ ተስፋ አዲስ የተወለደ ተስፋ አይደለም ያ ድሮም በእግዚአብሔር ልብ ውስጥ የነበረ አዳም ከመውደቁ የተነሳ ባለቤት ያጣ አሁን ግን የሚመርጥ ሰው ለእግዚአብሔር መልስ የሚሰጥ ሰው ሲገኝ እግዚአብሔር ከዛ ሰው ጋር ኮቨናንት ይገባል ከዘላለም ዘመናት በፊት ለሰው ልጅ ያሰበውን አሁን ለሰው ሁሉ መሆን አይችልም ሪስፖንድ ለሚያደርጉ ሰዎች ብቻ ነው የሚሆነው ወርሺፕ ለሚያደርጉ ብቻ ነው የሚሆነው አሁን የገባው ሰው አለ ጥቂት ለሚያመልኩ ሰዎች ብቻ ነው የተያዘው ስለዚህ አንድን ሰው እግዚአብሔር ሲያገኝ እግዚአብሔር ፕላኑን ይነግረዋል ያ ሰው መልስ ሲሰጥ ከዛ ሰው ላይ ጋር እግዚአብሔር መጀመሪያ without any condition የሰው ልጅ ሲፈጥረው ያሰበውን የዘላለም ሐሳቡን ከዚህ ሰው ጋር ኪዳን ያደርገዋል ግን እግዚአብሔር ከዚህ ሰው ጋር ኪዳን ሲገባ የመጀመሪያውን ሐሳብ ነው የሚያመጣው ታውቃላችሁ አይደለ ዘፍጥረት ላይ ምዕራፍ 22 ላይ ስታነቡ እግዚአብሔር የመጀመሪያውን ሐሳቡን full blessing ሙሉ በረከት በሉስኪ ከመልቀቁ በፊት ማረጋገጥ የፈለገው የአብርሃምን ፍቅር ነው የማንን ፍቅር ነው እየገባችሁ ነው ወይ የማንን ፍቅር ነው ማረጋገጥ የፈለገው ምክንያቱም ያዘውን ሀብት ሁሉ ያዘው ለሚወዱት ነው ለዛ ነው ለሚወዱት ያዘጋጀው በሰው አይን ያልታየ በሰው ልብ ያልታሰበ የሰውም ጀሮ ምን ያላል እግዚአብሔር ለሚወዱት ምን ያለው አይ ቢገባችሁ እግዚአብሔር ለሚወዱት ምን ያለው ስለዚህ እግዚአብሔር ያዘጋጀውን ሀብት ሁሉ ያዘጋጀው ለሚወዱት ሰዎች ነው ማለትም የፍቅር ምላሽ ለሚሰጡት ሰዎች ነው ምክንያቱም እግዚአብሔር መጀመሪያ ያዘጋጀው ሰው ይወደኛል ስለሚወዳጅ ፈጥራለሁ ይህ ወዳጄ ይሄ ክብር ይገባዋል ይሄ ሀብት ይገባዋል ለዚህ ነገር ባለቤት መሆን አለበት ይሄን ነገር መግዛት አለበት በዚህ ላይ እሾመዋለሁ በዚህ ላይ ገዢ አደርገዋለሁ ብሎ እግዚአብሔር አዘጋጅቶ ነው ሰውን የፈጠረው ነገር ግን ሰው ለእግዚአብሔር ሰው የተፈጠረበትን ዓላማ መልስ መስጠት ሲያቆም እግዚአብሔር ሀብቱን ያዘ ዊዝሆልድ አደረገ አቆመው አዘገየው ጠበቀው እስከመቼ ለፍቅሩ ምላሽ የሚሰጥ ሰው እስከሚያገኝ ድረስ ግን ለፍቅሩ ምላሽ የሚሰጥ ሰው ሲያገኝ እግዚአብሔር ወዲያውኑ መናገር ይጀምራል ከየት ነው የሚናገረው ከዘላለም ሐሳብ ውስጥ ይናገራል ያ ሐሳብ ዛሬ ያገኛችሁ በጌታ በኢየሱስ አመልከዋለሁ በሉስኪ በርስኪ በደም በርስኪ አመልከዋለሁ ኦ ደግሙት አመልከዋለሁ በአምልኮ ምላሽ እሰጣለሁ በሉስኪ ዘፍጥረት 22 ላይ ላንብብላችሁ እርግጥ እንዲሆንላችሁ ማለት ነው ዘፍጥረት ምዕራፍ 22 በዚህ ቃል ዘመኑ የሚባረክ ሰው አለ ዛሬ መባነን የሚሆንለት ሰው አለ ይሄ ከገባችሁ ቸርች ናት አሁን ብዙ ሰው ፕሮፌሲ ለመስማት ነው የሚሄደው ብዙ ሰው ትምህርት ለመማር ነው አንዳንዱ ቃል ነው የምፈልገው ብሎ ይሄዳል አንዳንዱ ደግሞ የሆነ ነገር ነው የምፈልገው ብሎ ቸርች ስትሄዱ የሆነ ነገር ለምንፈልግ አትሄዱ በሰማይ የእግዚአብሔር ልጆች የሚሰበሰቡበት ሰዓት እንዳለ ታውቃላችሁ አይደለም እንዴ ኢዮብ ምዕራፍ 1 ላይ የእግዚአብሔር ልጆችም ሁሉ ሊታዩ በእግዚአብሔር ፊት ተሰበሰቡ ይላል በእነሱ መካከል ሰይጣን መጣ ይላል ምን ማለት ነው ከዛን ቀን ውጪ የእግዚአብሔርን ፊት አያዩትም ማለት አይደለም ነገር ግን እንደ ጉባኤ በሰማይ የስብሰባ ቀን አለ ጌታ ስሙ ይባረክ ሄሎ እየሰማችሁ ነው የእግዚአብሔር ልጆች ሁሉ በፊቱ ምን የሚሉበት ቀን አለ የሚሰበሰቡበት ኢንዲቪጁዋሊ እግዚአብሔር ከነሱ ጋር አይደለም ማለት አይደለም እግዚአብሔር አይናገራቸውም ማለት አይደለም እንዲያውም በዛ ጊዜ መላእክቶች ናቸው የእግዚአብሔር ስም በእነሱ ላይ አለ የእግዚአብሔር ህልውና በእነሱ ላይ አለ
ነገር ግን እግዚአብሔር የሚፈልገው ቀን አለ የሚፈልገው ሰዓት አለ ልጆቹ ሁሉ ባንድ ላይ የሚሰበሰቡበት እየሰማች ነው ማለት በታላቅ ትራምፔት በታላቅ ድምጽ በታላቅ ሆታ አምላካችን እግዚአብሔር ጌታ ስሙ ይባረክ አታስታውሱም ዳንኤል መጽሐፍ ላይ አታስታውሱም እንደዚሁ ደግሞ ማቴዎስ ላይ ሄሮድስ የተባለው በበዓሉ ቀን ነው የሚለው ታላቅ ድግስ አደረገ ስለዚህ እግዚአብሔር በሰማይ የድግስ ሰዓት አለው መናፍስት ሁሉ የሚሰበሰቡበት የእግዚአብሔር ቃል ሮድ ማፓችን ነው ያሳየናል ጌታ ስሙ ይባረክ አለ በሰማይ የመሰብሰብ ሰዓት አለ የእግዚአብሔር ልጆች ሁሉ በተናጠል ሳይሆን ባንድ ላይ ምን የሚሉበት የሚሰበሰቡበት የእግዚአብሔር ክብር በሙላት የሚታይበት እግዚአብሔር ያኔ ጀጅመንት የሚያስተላልፍበት ዲክላሬሽን የሚወጣበት አዋጅ የሚነገርበት ብታውቁ እንደዚህ ስትሰበሰቡ እናንተ የማትሰሙት ታላላቅ አዋጅ በቤታችሁ ላይ ይታወጃል በነገራችሁ ላይ ይታወጃል በጉዳያችሁ ላይ ይታወጃል just worship ለማድረግ ስትሰበሰቡ ለርሱ ሪስፖንድ ለማድረግ ስትሰበሰቡ ያን ጊዜ ከዙፋኑ የሚወጣ አዋጅ አለ በሉስከ ይሄ የገባው ሰው ካምልኮ አይቀርም ይሄ የገባው ሰው እኔና ቤቴ ካምልኮ ቀርተን አናቀም በምንም ታምር ደሞ እግዚአብሔር የሚያስቀረን ነገር አይሰጠንም አሜን ወደ ውጭ ሀገር አንድ ቀን ብቻ ነው ሄድኩት እሁድ ቀን ግን አምልኬ ነው መሄድ መፈልገው ሳላመልክ አልሄድም ብዙዎቻችሁ እሁድ ቀን ለእናንተ በጣም ፍሪ ቀን ስለሆነ መንገድ የምታደርጉት ለሰኞ ስራችሁ እሁድን መንገድ ታደርጉ ሰኞ ለምን አትሄዱበትም አሁን ታውቃላችሁ እሁድ በዓለም ሁሉ ያሉ ሰዎች በዓለም ሁሉ ያሉ ህዝቦች 24 ሰዓት ሙሉ ወርሺፕ ያደርጉት እንደሆነ እኛ በዚህ ሰዓት ወርሺፕ ያደርግነው ነው ሌሎች ከዚህ ሰዓት በኋላ የሚጀምሩ አሉ ሌሎች ደግሞ በኋላ የሚጀምሩ አሉ ሌሎች ትናንት ጀምረዋል ሌሎች 6 ሰዓት ጀምረዋል continuously ነገር ግን ልንገራችሁ እውነቱን in the spirit world ግን ሁላችን በአንድ ሰዓት ነው የተሰበሰብነው ነገር ግን ወደዚህ ዓለም መጥቶ ማኒፌስት በሚሆንበት ጊዜ በታይም ዞን ነው ማኒፌስት የሚሆነው when the time zone ላይ ማኒፌስት በሚሆን ጊዜ እናንተ ማኒፌስት አታደርጉም የላችሁም የእግዚአብሔር ልጆች ሁሉ ሊታዩ በወጡበት ጊዜ አንዳንዱ ሰው እቤቱ በቃ ዛሬ ማለት የኔ my god እየሰማችሁ ነው by the way የእግዚአብሔር በረከት ወደ ህይወታችሁ እንዲደርስ ፕሮፌሳይ ይደረግ ዲክሌር ይደረግ ወይም በመንፈሳችሁ ተረዱት ቪዥን እዩ ድሪም እዩ የፈለገ ይሁን አራት ስቴጆችን ማለፍ አለበት መጨረሻ እናንተ መሆን ካለበት እዚህ ምድር ላይ ማኒፌስት መሆን አለበት ማቴሪያላይዝ መሆን አለበት ካልሆነስ እዛው ይቀራል ይጨነግፋል ማለት ነው እየሰማችሁ ነው ስለዚህ ምንም ስፒሪቹዋል ወርልድ ላይ spiritual ዓለም መንፈሳዊ ዓለምና ይሄ ዓለም አንድ አይነት አይደለም ይህ ስብሰባ ለምሳሌ አሁን አይደለም የተደረገው ተደርጓል ኦልሬዲ ተደርጓል እየሰማችሁ ነው ኦልሬዲ ተነግሯል አሁን መስብከው ስብከት ኦልሬዲ ተሰብኳል ኦልሬዲ ተሰብኳል ነገር ግን ዛሬ ካልመጣው ቢሰበክም ማቴሪያላይዝ አይሆንም አይገለጥም እየሰማችሁ ነው ለእናንተ ምንም ጥቅም አይሰጥም በመንፈሳዊ ዓለም የተደረገ ነገር ሁሉ ለእናንተ ጥቅም ሊሰጥ አይችልም ካልተወለደ በቀር እምትወልዱት ግን በዚህ አካላዊ ዓለም ራሳችሁን በማስገኘት ነው ተጸለይልኝ ያው ነፃ ወጣው ማለት ነው በጣም ደስ አለኝ ተስፋ የተመለሰ እንደዚህ ማለት እቺ ነበር
ትምህርት ላይ እያለ ሪሌሽንሺፕ ነበር ይኸው ፍሬ ነገር እንደዚህ እየጀመረ የሚረግፍ ለዛ ነገር ነው የማየው እግዚአብሔር አምላክ ላይ ነገር እናነሳ አምላክ ስም እናገርበታለሁ የትኛውንም የክፉ ስር ነቀልኩት በጌታ በኢየሱስ ስም ነቀልኩት በጌታ በኢየሱስ ነቀልኩት በጣም ከባድ የጥቅስ ነው ነበር መቀመጥ ደግሞ ማቀም ያልታል ከዛው አንተ ነበር የሰላማችሁ ደም ራሱ መጠጣ በጣም ሰላም የለንም ቤት ውስጥ ጠብ ብቻ ነው እዚች ጋር ሳይያስኩ በኋላ ሳያው ወጣት ምናምን የነበረው አሁን የለም እንደዚህ ነው አሁን ማለት ነው ስለዚህ እየመጣሽ ምንድን ነበር ኩላሊት ባንቺ ስም አስስኩ ይዘጋሳዘና ያ ኩላሊት መታንቺ ከስገት በየትኛው በኩል እንደምተኛ ራሱ ረስቼዋለሁ እና በጣም ተፈውሻለሁ ጌታ ስሙ ታላቅ ኮንፈረንስ በትንሣኤው ኃይል የመነሳት ጊዜ ነሐሴ 27 እና 28 በክርስቶስ ተልኮ ቤተክርስቲያን የተዘጋጀ እግዚአብሔር በምድራችን ቀብቶ ባስነሳው በእግዚአብሔር ሰው ተስፋሁን ሙሉዓለም እንዲሁም በእግዚአብሔር ሰው ሙሴ ሙሉጌታ በእግዚአብሔር ሰው በብላቴናው ብሩክ ተስፋሁን በእግዚአብሔር ሰው በብላቴናው በዳዊት ተስፋሁን በእለቱ ትንቢታዊ የእግዚአብሔር ቃል በስልጣን ይሰበካል በትንቢታዊ አገልግሎት ነፃ መውጣት ፈውስና ተአምራት በትንሣኤው ኃይል ይደረጋል ነሐሴ 27 ቅዳሜ ከ7 ሰዓት ጀምሮ ነሐሴ 28 እሁድ ከጠዋቱ 3 ሰዓት ጀምሮ